ገና ሲወለድ ነው የአካል ጉዳተኛ መሆኑ ይታወቀው። ህፃን ማርኮን ወላጅናቱ በበርካታ ውጣ ውረድ እዚህ ደረጃ ላይ እንዲደርስ ብታደርግም ከጊዜ ወደ ጊዜ ልጇን በማዘል የምታንቀሳቅሰው በመሆኑ አቅም እያነሳት ለወገብ ህመም በመዳረጓም ችግር ውስጥ እንደነበረች ትናገራለች። እኔ ሆቴል ማኔጅመንት ነው የተማርኩት። በዛ ያው እሱ ከተወለደ በኋላ ሰውም እንደዚህ አይነት ልጅ አይዝልም። ብዙ ነገር ተቸግሬያለሁ። አዝዬው ነው ትምህርት ቤት የምወስደው፣ አዝዬው ነው የማመጣው። ምግብም ብዙም ስላለመደ 6 ሰዓት ሄጄ ያበላዋለሁ። የመንግስት ትምህርት ቤት ነው የሚማረው። ልክ እንደ ህፃን ማርኮን ሁሉ የህፃን አቡበከር እናትም በበርካታ ችግር ውስጥ ልጇን በወገቧ ያዘለች ጾማቸውን እንዳያድሩ በብቸኝነት ልጇን በማሳደግ አሳልፋለች። አሁን እሱ 14 አመት ከ6 ወሩ ነው። እኔ ሳሳድገው ያው እንደዚህ ያዘልኩ አባቱም ጥሎኝ ሄዶ አዝዬ ነው የሚሄደው። ሶስታው ልደታ መናፈሻ ምናምን ሶስታው አዝዬ ነው ይዤ የሚሄደው። የነዚህን ኢትዮጵያን ችግር ለመፍታትና በሌሎች የማህበራዊ አገልግሎቶች በመላ ሀገሪቱ በርካታ ተግባራትን በማከናወን ላይ የሚገኘው የቀዳማዊት እመቤት ጽሕፈት ቤትም እነሱን ጨምሮ በልደታ ክፍለ ከተማ ነዋሪ ለሆኑ ሌሎች የኦቲዝም ታማሚ ህጻናትና አቅመ ደካማ ወገኖች የዊልቸር ድጋፍ አድርጓል። ይህ እንግዲህ 46 ዊልቸሮች ሰጠን። ያው እንደምናየው በኦቲዝም ተጠቂ የሆኑ በጣም ህጻናት ልጆቻችን በደንብ አድርገው ሊያግዝ ሊጠቅም የሚችል መሳሪያ ነው። እዚህ የተገኛችሁ ወላጆች ቢያንስ በዚህ ብዙን ጊዜኛ ጋር ስትመጡ አዝላችሁ ተሸክማችሁ እያደጉ በሄዱ ቁጥር እንዴት እየተሰቃያችሁ እንደነበረ አብረን በጋራ ስናየው ቆየን ነው። ስለዚህ ይሄን ሸክም ይሄንን ነገር ቢያንስ ልጆቻችሁ ዘና ብለው ተደስተው በዚህ አይነት ሁኔታ እንቅስቃሴ እንዲያደርጉ አስበው ይሄን ላደረጉልን ለቀዳማዊት እመቤት ጽሕፈት ቤት በእናንተ ስም እንድታመሰግኑልኝ እጠይቃለሁ። ዛሬ የህፃናቶቹ እናቶችና ሌሎች አቅመ ደካሞች ትልቅ ሸክም ተገላግለዋል። ለተደረገላቸው ድጋፍም ጽሕፈት ቤቱን አመስግነዋል። ለኔ ቆሞ እንደሄደ ነው የሚታየኝ። በቃ እኔ ምን ብዬ እንደሚገልጽልህ አላውቅም። እኔ ቆሞ እንደሄደልኝ ነው። በጣም አመሰግናለሁ። እኔ በጣም ነው ደስ ያለኝ። በጣም እየተሰማኝ ነበር ጀርባዬንና እንዴት ነው እንደዚህ የምቀጥለው ምናምን ነበር። ወደፊት ማለት ከራሴ ላይ ካልወረደ እኔም ለመግዛትም ጠይቄ ነበር። ከአቅሜ በላይ ነው። እንኳን ይሄንን ገዛበት ምን በላውን ራሱ በዚህን ሰዓት ይቸግረናል። ይሄን እድል ደግሞ በማግኘቴ በጣም ደስ ብሎኛል። ይሄንን ያደረጉልን ይሄንን መንግስት አመሰግናለሁ። አልወጣም ከቤት በር እንደዚህ ክፍላት ደግፈው ያወጡኛል፣ ሽንት ቤት ደግፈው ይወስዱኛል። በዚህ ነው ያለሁት። ዛሬ የበለጠውን ከኛ በእድሜያችን ገፍተናል። እንግዲህ የኖርነውን ያህል ማኖር እነዚህ ህፃናቶች በጣም መንቀሳቀስ ማይችሉትን እንደዚህ አድርገው በመሰጠቱ ከፍ ያለ አድናቆት አለኝ። እድሜና ጤና በትምህርት ቤት ብዙ ትምህርት ቤት እንዳሰሩ ብዙ ነገር እንደሚያደርጉ ከዚህ ቀድሞ ለብዙ ቦታ ወርቸት ሲሰጡ ሰባ ነበር። ዛሬም እድል ገጥሞኝ እድሜና ጤና ይስጥልኝ። የቀዳማዊት እመቤት ጽሕፈት ቤት ከቻይና የገጠር ልማት ፋውንዴሽን ጋር በመተባበር ለህፃናቱ ከዊልቸር በተጨማሪ የስፖርት ቁሳቁስም ድጋፍ አድርጓል።